ቪዲዮ የባህር ዳር ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ከባለፈው ቪዲዮ የቀጠለ የምሰራላችሁ ይሆናል። ይህ ኢመርጂንግ ቴክኖሎጂ ሚድ ኤግዛም የምታነቡበትን ቦታ ጋይድ ከማድረግ አንጻርና ጥያቄዎችን በድጋሚ የመምጣት እድል ስላላቸው ቪዲዮ ፍጻሜ በመቆየት ለፈተናችሁ የሚጠቅማችሁን ነገር እንድትወስዱ ለመጋበዝ እንወዳለን። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ስለሆነ ሰብስክራይብ በማድረግ ጥያቄዎችን በምንለቅበት ሰዓት ፋይናል እና ሚድ ኤግዛም በምንለቅበት ሰዓት በተሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ስድስተኛ ጥያቄ a highly increasing amount of data which cannot be stored, processed and analyzed using the relational data ማኔጅመንት ሲስተም። ጥያቄው ምንድነው እያለን ያለ በመደበኛው የዳታቤዝ ሲስተም ሊቀመጥ ወይም ደግሞ ፕሮሰስ እና ሊተነተን የማይችል በከፍተኛ ፍጥነት እየጨመረ የመጣ የዳታ መጠን ምን ይባላል ነው እያለን ያለው። ይሄ ቢግ ዳታ ነው። ቢግ ዳታ የምንለው እጅግ በጣም ግዙፍ ፈጣንና የተለያየ ባህሪ ያለው ዳታ ነው። በነገራችን ላይ ቢግ ዳታ ላይ ዳታ እንደ ፊውል ነው ይባላል። ማለት ቢግ ዳታው ያለ ዳታ ምንም ነገር ሊያደርግ አይችልም። ፊውል ነዳጅ ለመኪና የሚሰጠውን ጥቅም ቢግ ዳታ ላይም ደግሞ እያንዳንዱ ኢንፎርሜሽን ማለት ነው እያንዳንዱ ዳታ ለቢግ ዳታ በቢግ ዳታ ጊዜ ጠቃሚ ነገር ናት። ምክንያቱም ሊሰራ የሚችለው በዛ ነው ማለት ነው። ስለዚህ እነዚህ ዳታዎች በተለመደው በመደበኛ የዳታቤዝ ሲስተም ሊሰራው አይችሉም ማለት። ስለዚህ ቢግ ዳታ አሁን ላይ በጣም እየፈጠነ እየጨመረ ያለውን ሃይሊ ኢንክሪዚንግ አማውንት ኦፍ ዳታ በቢግ ዳታ ነው ፕሮሰስ ሂደቱ ቢግ ዳታ ነው የሚባለው ማለት። ስለዚህ ለስድስተኛ ጥያቄ ቢግ ዳታ ትክክለኛ መልስ ይሆናል። ሰባተኛ ጥያቄ which of the following can't be considered as the key feature ሃንድ ድሮፕ ከሚከተሉት ውስጥ የሃንድ ድሮፕ ዋና መገለጫ ወይም ባህሪ ላይ ሊሆን የማይችለው የትኛው ነው እያልን ያለው። ኤ ሪላያቢሊቲ፣ ቢ ሎው ስካላቢሊቲ፣ ሲ ፍሌክሲቢሊቲ፣ ዲ ኢኮኖሚካል። በመጀመሪያ ደረጃ ሃንድ ድሮፕ ማለት መረጃዎችን ወይም ደግሞ ታስኮችን በተለያዩ ኮምፒውተሮች ከፋፍላችሁ መስራት መቻል ነው ማለት ነው። ጥቅሞች ለምሳሌ አንደኛው ሪላያቢሊቲ አለ። ሪላያቢሊቲ ጥቅሙ ምንድነው ምን ማለት ነው? አስተማማኝነቱ ነው። አስተማማኝነቱ ብዙ ኮምፒውተሮች በሚሰሩበት ጊዜ አንደኛ ታስኩን በፍጥነት ኮምፒውተር የራሱ ታስክ አለው፣ ሌላው ኮምፒውተርም የራሱ ታስክ አለው። ስለዚህ የመሳሳት እድሉ ይቀንሳል። ሁለተኛ ደግሞ አንድ ኮምፒውተር እንኳን እንደ እድል ሆኖ ፌል ቢያደርግ ምን ይሆናል? ያን ታወጡና ሌላ ሲስተሙ እንዳለ ይቀጥላል። ይህ ደግሞ ምን ያደርገው? አስተማማኝነት እናንተ ባላችሁ ሲስተም ላይ መተማመን ትችላላችሁ ማለት ነው። አንድ ኮምፒውተር ብቻ የሚሰራው ነገር ቢሆን ግን ምን ይሆናል? ያ ኮምፒውተር ቢበላሽ ብላችሁ ትፈራላችሁ፣ ትሰጋላችሁ። ሪላያቢሊቲው ዝቅተኛ ይሆናል። ስለዚህ ሪላያቢሊቲ የሃንድ ድሮፕ ትክክለኛ መገለጫ ስለሆነ መልስ አይሆንም። ቢ ሎ ስካላቢሊቲ የሚለው ስካላቢሊቲ ማለት ማሳደግ ማለት ነው። ሃንድ ድሮፕ እንደሚታወቀው በከፍተኛ የማደግ አቅሙ ወይም ደግሞ ሃይ ስካላቢሊቲ ነው። ማለትም ብዙ ዳታ ሲመጣ በቀላሉ ኮምፒውተሮች የመጨመር አቅሙን ማሳደግ ይችላል። ስለዚህ ሎ ስካላቢሊቲ የሚለው ስህተት ስለሆነ መልስ ይሆናል ማለት ነው። ቢ ሎ ስካላቢሊቲ። ቢ ፍሌክሲቢሊቲ ማለት ተለዋዋጭነት። ሃንድ ድሮፕ ላይ እንዳልኳችሁ ብዙ ኮምፒውተሮች ነው የሚሳተፉ። ብዙ ኮምፒውተሮች ከሆኑ እያንዳንዱ የተለያየ ነገር ይሰራሉ ማለት ስትራክቸርድ ዳታ ለምሳሌ ኤክሴል ሊሰሩ ይችላሉ። አንስትራክቸርድ ዳታ ቪዲዮ፣ ኦዲዮ፣ ኢሜጅ እነዚህን የመሳሰሉትን በሌላው ኮምፒውተር ሊሰራ ይችላል። ሴሚ ስትራክቸርድ ዳታም ሌላ ኮምፒውተር ሊሰራ ይችላል። ስለዚህ ፍሌክሲብል ነው ለሁሉ ነገር። ለሚመጡት መረጃዎች ለሚመጡት ዳታዎች ምንድነው ፍሌክሲብል ነው፣ ይመቻል፣ ተለዋዋጭ ነው። ስለዚህ ይሄ ትክክለኛ የሃንድ ድሮፕ መገለጫ ነው። ዲ ኢኮኖሚካል ነው ይላል። እንደምታውቁት አንድ ኮምፒውተር ልግዛ ብትሉ የሲስተማችሁን የሙሉን እንትን ለማለት በጣም ውድ ኮምፒውተር ነው የሚያስፈልጋችሁ። ነገር ግን ሃንድ ድሮፕ ሲስተም ላይ የሚያስፈልጋችሁ በዝቅተኛ ዋጋ ብዙ ኮምፒውተሮች ነው እነዚህ። ይሄ ደግሞ ሃንድ ድሮፑ ምን ያደርገዋል? ኢኮኖሚካል ወይም ደግሞ ወጪ ቆጣቢ ያደርገዋል ማለት። ስለዚህ ኤሲዲ ትክክለኛ የሃንድ ድሮፕ መገለጫ ስለሆኑ ጥያቄው ላይ ደግሞ ካንት ቢ ኮንሲደርድ ስለተባለ ትክክለኛ መልስ የሚሆንልህ ቢ ሎ ስካላቢሊቲ ይሆናል ማለት ነው። ስምንተኛ ጥያቄ which of the following is the influence of AI
which enables software components to communicate with each other። ጥያቄው ምንድነው እያለን ያለው የሶፍትዌር ክፍሎች እርስ በርሳቸው እንዲግባቡ የሚያደርግና ለአርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ እድገት ተጽዕኖ ፈጣሪ የትኛው ነው እያለን ያለው? ኤ ቢግ ዳታ፣ ቢ ክላውድ ኮምፒውቲንግ፣ ሲ ዳታ ሳይንስ፣ ዲ ኤፒአይ። ትክክለኛ መልስ የሚሆንልን ዲ ኤፒአይ ነው። ኤፒአይ ማለት አፕሊኬሽን ፕሮግራሚንግ ኢንተርፈረንስ ነው። ይህ ማለት የተለያዩ ሶፍትዌሮች ወይም አፕሊኬሽኖች እርስ በርስ መረጃ እንዲለዋወጡ የሚያስችል እንደ ድልድይ ሆኖ የሚያገለግለን ነገር ነው። ለምሳሌ ከናንተ ስልክ ላይ ዌዘር አለ አይደል? ዌዘር ያለውን የዕለቱን አየር ሁኔታ የሚያሳውቃችሁ ዌዘር አፕ እንትን አለ። ይህ እንዴት ነው የሚሰራው? የናንተ ስልክ ሳተላይት የለውም ወይም ደግሞ መረጃውን የሚያውቅበት ነገር እንትን የለውም። ዌዘሩን የዕለቱን እንትን የሚያውቅበት ይልቁንም በአፕሊኬሽን ፕሮግራሚንግ ኢንተርፌስ ተጠቅሞ ምን ያደርጋል? ከብሔራዊ ሜትሮሎጂ ኤጀንሲ ዳታቤዝ ጋር ይገናኛል። በማንን ተጠቅሞ የሚገናኘው? አፕሊኬሽን ፕሮግራሚንግ ኢንተርፌስ ተጠቅሞ ከብሔራዊ ሜትሮሎጂ መረጃን ይቀበልና ለእናንተ ያሳያችኋል ማለት ነው። ስለዚህ አፕሊኬሽን ፕሮግራሚንግ ኢንተርፌስ እንደምናገለግል እንደ ድልድይ ሆኖ መረጃውን እንድትጠቀሙ አደረጋችሁ። ስለዚህ ለስምንተኛ ጥያቄ ትክክለኛ መልስ የሚሆንልን ኤፒአይ ዲ ትክክለኛ መልስ ይሆናል ማለት ነው። ዘጠነኛ ጥያቄ which industrial revolution era is characterized by electricity and mass production? በኤሌክትሪክ አጠቃቀምና በጅምላ ምርት ማስ ፕሮዳክሽን የሚታወቁ ኢንዱስትሪ አብዮት ዘመን የትኛው ነው እያለን ያለ? ኤ ዲጂታል፣ ቢ ቴክኖሎጂካል፣ ሲ ሜካኒካል፣ ዲ ኤአይ። ኤ ዲጂታል ሰርድ ኢንዱስትሪያል ሬቮሉሽን ነው የሚካተተው። ቢ ቴክኖሎጂካል የምንለው ደግሞ ሞር የሚካተተው ሰከንድ ኢንዱስትሪያል ሬቮሉሽን ላይ ነው ማለት ነው። ሜካኒካል የምንለው ኦልሞስት ፈርስት ነው። ሲ ኤአይ አርቲፊሻል ኢንተለጀንስ ደግሞ ፎርዝ ኢንዱስትሪያል ሬቮሉሽን ነው። እና እንደምታውቁት ሰከንድ ኢንዱስትሪያል ሬቮሉሽን በደንብ የሚታወቀው ማስ ፕሮዳክሽን ላይ ነው። ምርቱ በብዛት የማምረትና ከስቲም ኢንጂን ወጠን ወደ ኤሌክትሪክ ወደ ቴክኖሎጂካል የገባንበት ስለሆነ ትክክለኛ መልስ የሚሆንልን ቢ ቴክኖሎጂካል ይሆናል ማለት ነው። ቢ ትክክለኛ መልስ ይሆናል። አስረኛ ጥያቄ which of the following can be the motivating factor for the development of industrial revolution? ለአራተኛው ኢንዱስትሪ አብዮት እድገት እንደመነሻ የሚታየው የትኛው ነው እያለን ነው? ኤ አርቲፊሻል ኢንተለጀንስ፣ ቢ ቢግ ዳታ አናሊቲክስ፣ ሲ ክላውድ ኮምፒውቲንግ። ሁሉም የተጠቀሱት ከላይ አርቲፊሻል ኢንተለጀንስ፣ ቢግ ዳታም ክላውድ ኮምፒውቲንግ ለአራተኛው ኢንዱስትሪ አብዮት እድገት እንደመነሻ ወይም ምክንያት ሊጠቀሱ የሚችሉ ስለሆነ ዲ ኦል ኦፍ ዘ አበቭ ትክክለኛ መልስ ይሆናል። 11ኛ ጥያቄ which of the following is some sort of hardware architecture or software framework that allows software to run? ሶፍትዌሮች እንዲሰሩ የሚያስችል የሃርድዌር መዋቅር ወይም የሶፍትዌር ማዕቀፍ ምን ተብሎ ይጠራል እያለን ነው? ኤ ሃንድ ኦፍ ፋይል ሲስተም፣ ቢ ፕላትፎርም፣ ሲ ኤፒአይ፣ ዲ ቻትቦት። ይሄ ፕላትፎርም ነው። ፕላትፎርም ማለት አንድ ሶፍትዌር ተጭኖ ስራውን እንዲያከናውን የሚያስፈልገው መሰረት ማለት ነው። ምሳሌ ከስልካችሁ ላይ እንደ ፕላትፎርም የሚጠቀሰው አንድሮይድ ነው። የአንድሮይድ የምትጠቀመው አንድሮይድ ነው። ፒሲያችሁ ላይ ደግሞ እንደ ፕላትፎርም የሚጠቀሰው ዊንዶውስ እንደ ፕላትፎርም ይጠቀሳሉ። ቢ ፕላትፎርም ትክክለኛ መልስ ይሆናል ማለት ነው። 12ኛ ጥያቄ ዘ ሌቭል ኦፍ ኤአይ ዛት ኢዝ ኖት አቬሌብል ቱዴይ። በአሁኑ ሰዓት ያልተደረሰበት የኤአይ አርቲፊሻል ኢንተለጀንስ የትኛው ነው እያለን ነው? ኤ ኮንቴክስት አዌርነስ ኤንድ ሪአክሽን፣ ሁኔታዎች የመረዳትና የማስታወስ ብቃት እየተደረሰበት ነው። አሁን እየተጠቀምንበት ያለው እንደ ቻት ጂፒቲ የምንላቸው ያለንበት ሁኔታ ከነገርናቸው እና ከዚህ በፊት ቀደም ያደረግናቸው ኮንቨርሴሽኖች የማስታወስ ብቃት ስላላቸው ኤ ትክክለኛ የተደረሰበት ስለሆነ እንትን እንለዋለን። ቢ ሩል ቤዝድ ሲስተም፣ በህግጋት ላይ የተመሰረቱ ሲስተሞች እነዚህም የተደረሱባቸው ናቸው። ዶሜን ስፔሲፊክ ኤክስፐርታይዝ፣ ይሄም በአንድ ዶሜን ላይ ብቻ ትኩረት አድርገው የሚሰሩ ኤአይዎችም እንደ አሁንም እነሱ የተደረሰባቸው ናቸው። ሰልፍ አዌር ሲስተም የሚባሉት ዲ ግን
እነዚህ እስካሁን ያልተደረሰባቸው የሰው ልጅ ያህል ራሳቸውን የሚያውቁና በራሳቸው ስሜት የሚንቀሳቀሱ የኤአይ ደረጃዎች ናቸው። ሴልፍ አዌርነስ ማለት ነው። ይሄ ደረጃ ከእንትን ካለ ኤአይዎችም ስሜት ይኖራቸዋል ተብሎ ይገመታል። ስሜት ይኖራቸዋል ማለት ሊናደዱ ይችላሉ፣ ሊቆጡ ይችላሉ በራሳቸው ማለት ነው። ይህ ነገር ይሄ ለወደፊቱ አስፈሪ የሆነ ነገር ይፈጥራል ተብሎ የሚጠበቅ አይነት ነው ሴልፍ አዌር ሲስተም ማለት ነው። ምክንያቱም በራሳቸው ስሜት ካላቸው እኛ ላይም ሊነሱብን ይችላል ተብሎ ስለሚታሰብ ይሄ አልተደረሰበትም፣ ወደፊት ይደረስበታል ተብሎ የሚጠበቅ ነው። ስለዚህ 12ኛ ጥያቄ ዲ ትክክለኛ መልስ ነው። 13ኛ ጥያቄ ዘ ስትሪንግዝ ኦፍ ናሮ ኤአይ ኢዝ የናሮ ኤአይ ጠንካራ ጎን የሚባለው ኤ ኢት ካን ቢ ኤግዛይት ዘ ካፓቢሊቲ ኦፍ ዘ ሁማን ብሬን የሰው ልጅ አእምሮ ብቃት ማሳየት ይችላል። ቢ ኢት ዘ ካፕቸር ሳይንቲፊክ ክሬቲቪቲ ጄነራል ዊዝደም ኤንድ ሶሻል ስኪል ሳይንሳዊ ፈጠራን አጠቃላይ ጥበብና ማህበራዊ ክህሎትን መያዝ ይችላል። ቢ ኢት ፎከስ ኦን ስፔሲፊክ ታስክ ዊች ኢኔብልስ ቱ ታስክስ ዌል በአንድ የተወሰነ ተግባር ላይ ብቻ በማተኮር ያንን ስራ በብቃት መስራት መቻሉ። ዲ ኢት ኢዝ ማች ስማርተር ዛን ዘ ቤስት ሁማን ብሬንስ ኤንድ ብሬንስ ፕራክቲካሊ ኢን ኤቭሪ ፊልድ በሁሉም ዘርፍ ከሰው ልጅ አእምሮ በላይ ብልህ ነው እያለን ነው። 13ኛ ጥያቄ ትክክለኛ መልስ የሚሆነው ሲ ኢት ፎከስ ኦን ስፔሲፊክ ታስክ ዊች ኢኔብልስ ቱ ዱ ታስክስ ዌል የሚለው ነው። ናሮ ኤአይ ወይም ደግሞ ዊክ ኤአይ ማለት ለተወሰነ ስራ ወይም ለምሳሌ ቼዝ መጫወት ከሆነ ለዛ ብቻ የተዘጋጀ ያን ብቻ የሚሰራ ማለት ነው። የተሰጠውን ስራ ብቻ በከፍተኛ ብቃት ይከውናል እንጂ ሌላ ስራ አይሰራም። ከአንድ ስፔሲፊክ ታስክ ላይ ብቻ ነው ትኩረቱ የሚያደርግ ማለት ነው። ኤ ሞር ወደ ጄኔራል ኤአይ ያደላል። ኢት ካን ኤግዛይት ዘ ካፓቢሊቲ ኦፍ ዘ ሁማን ብሬን የሚለው ኤ እና ቢ ሞር ወደ ጄኔራል ኤአይ እንትን ይላሉ። ዲ ኢት ኢዝ ማች ስማርተር ዛን ዘ ቤስት ሁማን ብሬንስ ፕራክቲካሊ ኢን ኤቭሪ ፊልድ ይሄ ወደ ሱፐር ኤአይ ስለሆነ ትክክለኛ መልስ የሚሆን ለ13ኛ ጥያቄ ሲ ይሆናል ማለት ነው። 14ኛ ጥያቄ which of the following ሃንድሮፕ ኮምፖነንት is used for a distributed data storage unit ከሚከተሉት የአንድ ዶፕ ክፍሎች ውስጥ ዳታን በተለያዩ ቦታዎች በትኖ የማስቀመጥ ወይም ደግሞ ዲስትሪቢዩት ስቶሬጅ የሚያገለግለው የትኛው ነው እያለን ያለው። ይሄ ትክክለኛ መልስ የሚሆንልን ኤችዲኤፍኤስ የሚለው ነው። ኤችዲኤፍኤስ ከስሙ እንደምንረዳው ሃንድሮፕ ዲስትሪቢዩትድ ፋይል ሲስተም ማለት ነው። ይሄ ዳታዎችን በትንንሽ ከፋፍሎ ዲስትሪቢዩትድ አድርጎ ኮምፒውተሮች ላይ ያከማቻል። ስለዚህ ለ14ኛ ጥያቄ ትክክለኛ መልስ የሚሆንልን ሃንድሮፕ ዲስትሪቢዩትድ ፋይል ሲስተም ትክክለኛ መልስ ይሆናል። 15ኛ ጥያቄ ዘ ፊልድ ኦፍ አርቲፊሻል ኒውራል ኔትወርክ ዊዝ ሴቨራል ሂድን ላየር ኢዝ ብዙ ሂድን ላየርስ ያሉት አርቲፊሻል ኒውራል ኔትወርክ ዘርፍ ምን ይባላል እያለን ያለ። ኤ ማሽን ለርኒንግ፣ ቢ ኤንኤልፒ፣ ሲ ዲፕ ለርኒንግ፣ ዲ ክሎድ ኮምፒውቲንግ። ለዚህ ትክክለኛ መልስ የሚሆንልን ዲፕ ለርኒንግ ነው። ዲፕ ለርኒንግ ማለት ማሽንን ማስተማር ማለት ነው። ስለዚህ ይሄ ማሽን ሲማር እንደ ሰው ልጆች የሰው ልጆች ጭንቅላት ስታስቡት ምንድነው በጣም ውስብስብ የሆነ ኔትወርክ አለው አይደለ? ስለዚህ ለምን የሰው ልጅ አእምሮ ደግሞ ለመማር ነው የሚጠቅመው። ስለዚህ ከስሙም እንደምትረዱ ከጥያቄውም ኒውራል ኔትወርክ ይላል። ስለዚህ ብዙ የኒውራል ኔትወርክ ንብርብር ወይም ደግሞ ላየር ያለበት በመጠቀም ውስብስብ መረጃዎችን ለመተንተን የሚያስችል ቴክኖሎጂ ዲፕ ለርኒንግ በመባል እንትን ይላል ማለት። ስለዚህ ለ15 ጥያቄ ትክክለኛ መልስ የሚሆንልን ዲፕ ለርኒንግ ሲ ይሆናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ሳብጀክት እንሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። የሚስተካከል ነገር ሀሳብ አስተያየት ካላችሁ ኮሜንት ላይ በዛው እንድታሳውቁ ለማሳሰብ እንወዳለን። ቪዲዮውን ከወደዳችሁት ላይክ በማድረግ ለብዙ ተማሪዎች ተደራሽ እንዲሆን እንድታደርጉ፣ ሰብስክራይብ በማድረግ በቀጣይ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን እናሳስባለን። ስለምትከታተሉን ከልብ እናመሰግናለን።